የመንገድ ፕሮጀክቱ በ2010 በጀት ዓመት የግንባታ ስራው ቢጀመርም በተለያዩ ምክንያቶች ስራው በመቋረጡ ላለፉት 7 ዓመታት የመልካም አስተዳደር ችግር ሆኖ መቆየቱን ያስታወሱት ርዕሰ መስተዳድር ዶክተር ኢንጂነር ነጋሹ አገሾ በድጋሚ ስራው እንዲጀመር በመደረጉ የተሰማቸውን ደስታ ገልጸዋል። ረዘም ላለ ጊዜ የህዝባችን መሰረታዊ ጥያቄ ከሆኑት ጉዳዮች ዋነኛ የሆነው የዲሪ ማሻ አስፋልት መንገድ ግንባታ በዛሬው ዕለት እንዲህ በማሬ መንገድ እንደገና ወደ ስራ እንዲገባና እንድናስጀምር በመቻላችን የተሰማኝ ደስታ በጣም ላቅ ያለ መሆኑን በራሴና በክልሉ መንግስት ስም በዚሁ አጋጣሚ ለማቅረብ እወዳለሁ። የክልሉ መመስረት ዋነኛው ምክንያት ፍትሃዊ የልማት ተጠቃሚነት ጥያቄ ነው ያሉት ርዕሰ መስተዳድሩ ፕሮጀክቱ የካፋና ሸካ ዞኖችን በመንገድ መሰረተ ልማት የሚያስተሳስር ሲሆን በአካባቢው ያለውን እምቅ የግብርና ምርት ግብይት ከማሳለጥ ረገድ ከፍተኛ ኢኮኖሚያዊ ጠቀሜታ የሚያስገኝ መሆኑን አንስተዋል። ክልላችን መመስረት ዋነኛው ምክንያት ፍትሃዊ የልማት ተጠቃሚነት ነው። ፍትሃዊ የመሰረተ ልማት ስርጭት እጦት ነውና ፓርቲያችን ቃል የገባውን የሚፈጽም የህዝብን መሰረታዊ የመልካም አስተዳደር የልማት ጥያቄዎችን አቅም በፈቀደ መጠን በየደረጃው በሚደረገው ጥረት ለመፍታት ቁርጠኛ መሆኑ ማሳያ ነው። የዲሪ ማሻ የ61.9 ኪሎ ሜትር አስፋልት መንገድ ላለፉት ምናልባት 7 ዓመታት ያክል የአካባቢው የመልካም አስተዳደር ችግር ሆኖ ህዝባችን በተለያዩ ትላልቅ መድረኮች አገራዊና ክልላዊ መድረኮች ላይ ይህንን ጥያቄ ሲያስተጋባ ድምፁን ሲያሰማ የቆየበት ነው። የአስፋልት መንገዱ የቡና፣ የማር፣ የቅመማ ቅመምና ሌሎች በርካታ የሰብል ምርቶቹን አምራች የሆኑ የከፋ ዞን ወረዳዎችንና እንደዚሁም ደግሞ የሸካ ዞን ወረዳን የሚያገናኝ ከዚህም አልፎ አጎራባች የኦሮሚያ ክልል ወረዳዎችም ጋር በቀላሉ የሚያስተዳድርና በጣም ትልቅ ማህበራዊና ኢኮኖሚያዊ ጠቀሜታ ያለው መንገድ ነው። የፌዴራል ከተማና መሰረተ ልማት ሚኒስቴርና የመንገዶች አስተዳደር ተቋርጦ የነበረውን መንገድ መልሶ ለማስጀመር በተደረገው ሂደት ውስጥ ያጋጠሙ ችግሮችን ለመፍታት የወሰዱት ቁርጠኝነት የሚደነቅና የሚመሰገን ነውም ብለዋል። ፕሮጀክቱ በተደጋጋሚ የግንባታ ግዢ ጨረታ ወጥቶ ተጫራች ማግኘት ባለመቻል በተለያዩ ጊዜያት ሳይሳካ ቢቀርም ፕሮጀክቱን ወደ ስራ ለማስገባት የከተማና መሰረተ ልማት ሚኒስቴርና የኢትዮጵያ መንገዶች አስተዳደር የወሰደው እርምጃ በጣም የሚያስመሰግንና በክልላችን እንዲሁም በዞናችን ህዝብ ውስጥ ልዩ ትርጉም የሚሰጠው ነው። እንደዚህ አይነት ግዙፍ ፕሮጀክቶችን በራስ አቅም መስራት ፈተናው ቀላል ባይሆንም የኢትዮጵያ መንገዶች አስተዳደር የዘመናት የፕሮጀክት አመራር ልምዱን በመጠቀም በተያዘለት ጊዜ ፕሮጀክቱን ያጠናቅቃሉ የሚል ሙሉ እምነት አለኝ። የዲሪ ማሻ መንገድ ግንባታ በዚህ ሁኔታ መጀመሩ ተስፋ የሚያጭር ነው ያሉት ርዕሰ መስተዳድሩ፣ ይሁን እንጂ በክልሉ በጅምር ከቀሩት መንገዶች መካከል ከሺሾንዴ ቴፒ፣ ከጎሬ ማሻ ቴፒ፣ ከታርጫ ጪዳ ጅማና ከቦንጋ ፈልገ ሰላም አመያ የአስፓልት መንገዶች ይገኙበታል ብለዋል። የዲሪ ማሻ መንገድ በእንደዚህ አይነት መንገድ መጀመሩ ትልቅ ተስፋ የሚያጭር ቢሆንም አሁንም በክልላችን ሌሎች በርካታ የመንገድ መሰረተ ልማቶች ተጀምረው በተለያዩ ምክንያቶች የተቋረጡ አንዳንዶቹም በስራ ላይ መኖራቸውንም ለማወቅ በሚያስቸግር ደረጃ ላይ የሚገኙ አሉ። የተከበሩ የከተማና መሰረተ ልማት ሚኒስትርም እንደዚሁም የኢትዮጵያ መንገዶች አስተዳደር ይህንን ፕሮጀክት በተለየ መንገድ አይቶ አትሊስት በእንቅስቃሴ ሂደት ውስጥ የሚያስተጓጉሉ ጉዳዮች ዘላቂ መፍትሄ እስኪሰጥ ድረስ መፍትሄ እንዲያገኙ አደራ ልላችሁ እወዳለሁ። የእነዚህ መንገዶች ግንባታ መጓተትና የጥራት መጓደል በክልሉ ኢኮኖሚያዊና ማህበራዊ ብሎም ፖለቲካዊ እንቅስቃሴ ላይ ጫና ያሳደረ በመሆኑ ልዩ ትኩረት ሊሰጠው ይገባል በማለት ርዕሰ መስተዳድሩ አሳስበዋል። የክልሉ መንግስት የመንገድ መሰረተ ልማትን ለማስፋፋት በርካታ ተግባራትን እያከናወነ መሆኑን ገልጸው ይህም ተጠናክሮ የሚቀጥል ይሆናል ብለዋል። በክልላችን የመንገድ መሰረተ ልማትን ለማስፋፋት
ካለን ውስን በጀትም ትልቁን ድርሻ ወደዚህ ዘርፍ በመመደብ ባለፉት ጊዜያት በገጠር መንገድ በኩል እንደዚሁም በወረዳዎችና በዞኖች በራስ አቅም መንገዶችን፣ ድልድዮችን በርከት ያሉትን ባለፉት 3 ተኩል ዓመታት እየሰራን መተናል። ከነዚህም ውስጥ ትልቁን ድርሻ የሚይዘው የማህበረሰብ ተሳትፎ ነው። በአመት ውስጥ በአማካይ ከ300 እስከ 400 ሚሊዮን ብርን በማህበረሰብ ተሳትፎ ብቻ በማሰባሰብ ለመንገድ ስራ በቀጥታ እናውላለን። ህብረተሰቡ በተገነቡ የመንገድ መሰረተ ልማቶች አጠቃቀምና አስተዳደር ዙሪያ መልካም ልምዶችን እንዲያጎለብት ያሳሰቡት ርዕሰ መስተዳድሩ የመንገድ ስራዎች በሚከናወንባቸው አካባቢዎች የኮንትራክተሮችን ንብረትና የሰራተኞችን ደህንነት በባለቤትነት የመጠበቅ ኃላፊነታቸውን እንዲወጡም መልእክታቸውን አስተላልፈዋል።